አዳዲስ ነገሮች አሉ። አብርሃም ከሀገር መውጣቱን ተከትሎ ሁለቱም ሴቶች እንግዲህ እሱን ተከትለው ወደ እሱ መሄዳቸው ተሰምቷል። አብርሃም ወዳረፈበት ሆቴልም እንግዲህ ሄዷል ማለት ነው። በዚህ ጉዳይም እንግዲህ ያገኘሁት ብዙ መረጃዎች አሉ፣ እሱንም አጋራችኋለሁ። በሌላ በኩል በአብርሃም ቤተሰቦች ዙሪያ እንግዲህ የወጡ አዳዲስ አስደንጋጭ መረጃዎች አሉ። በተለይ ደግሞ ከአብርሃም ጋር የተገናኙ እነሱንም እንግዲህ ምንድናቸው እሱንም አጋራችኋለሁ ማለት ነው። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቱንም አብሩት። አዳዲስ እና ትኩስ መረጃዎች ሲደርሱኝ ተከታትዬ የማቀርብላችሁ ይሆናል። እናንተም እንግዲህ ቶሎ እንዲደርሳችሁ ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃም ከሀገር መውጣቱን የሰማችሁ ይመስለኛል። ትላንትና በለቀቀው ቪዲዮ እንግዲህ አብርሃም አሁን ላይ ያለውበት ሁኔታ ትክክል አይደለም፣ ለራሴ ጊዜ ያስፈልገኛል ሲል እንግዲህ ሩታን ነግሯት ነበረ። በዚህም እንግዲህ ከሀገር ለመውጣትና ትንሽዬ ጊዜ ከራሴ ጋር ማሳለፍ እፈልጋለሁ፣ ሲቀጥል ደግሞ እንግዲህ ራሴን ማዳመጥ እፈልጋለሁ፣ ካለብኝም ጭንቀት እንግዲህ ትንሽ ማገገም እፈልጋለሁ ሲል እየተናገረ የሰማችሁት ይመስለኛል። በዚህም እንግዲህ ዳኒም እንግዲህ ምርጫህን አሳውቀን፣ ምርጫ እንድታሳውቀኝ እፈልጋለሁ፣ ከሁለቱ አንዱን ምረጥ ብሎ እንግዲህ ሲያስጨንቀው የተመለከታችሁ ይመስለኛል። በዚህም እንግዲህ ልጁ ምርጫ መምረጥ እንደማይፈልግና አሁን ላይ እንግዲህ እዛ አቋም ላይ አለመሆኑን፣ ሲቀጥል ደግሞ እንግዲህ የሚመርጥበትም ምንም አይነት እንግዲህ ማስረጃም ወይም ደግሞ ማረጋገጫ እንደሌለው ነው የተናገረው። በዚህም እንግዲህ ሁለቱንም ሴቶች እንግዲህ ስቲል አሁን ላይ ድረስ እንዳላመናቸውና በሁለቱም ሳይድ ያለው ነገር እውነት እንዳልመሰለው ነው እየተናገረ ያለው። ስለዚህ አሁን ላይ ያለው አማራጭ ራሱንና ራሱን ማዳመጥ ሲሆን፣ በሌላ በኩል ደግሞ እንግዲህ እንዳለው ከሆነ ፈጣሪ እውነቱን እስኪያወጣ መታገስ ነው ሲል ነው የተናገረው። ይህንንም ተከትሎ እንግዲህ አሁን ላይ ሩታም ነገሮችን ስለመፈጸሟ ምንም ማስረጃ እንደሌለው ነው የተናገረው። በዚህም እንግዲህ ሩታ እሱ ላይ የሆነ ነገር ስለማድረጓ ምንም ማስረጃ የለውም። ሲቀጥል ደግሞ ሄርሜላም እንግዲህ ከሱ ጎን ሆና ሩታን ስለመከላከሏ ምንም ማስረጃ ሊያገኝ አልቻለም። በዚህም የተነሳ እንግዲህ ሁሉንም ነገር ለፈጣሪ ተቻለው ሲል ነው የተናገረው ማለት ነው አብርሃም። እሱንም እንግዲህ የሰማችሁ ይመስለኛል። ሩታም እንግዲህ እንባ እየተናነቃትም ቢሆን ከሀገር ባትወጣ ለልጅ የምታስብ ከሆነ ብላ እንግዲህ ስትናገረው የሰማችሁ ይመስለኛል። ነገር ግን እየደበራትም ቢሆን እንግዲህ አብርሃምን አቅፋና ስማ ሸኝተዋለች ማለት ነው። እሷ እንደውም መሄዱን አልፈለገችም። አብረው እዚህ እንዲሆኑና ቢያንስ እዚሁ ነገሩ በነገሮቹ ላይ ቢጨቃጨቁና ቢመካከሩ እንደምትመርጥ ነው እንግዲህ ሩታ የተናገረችው። በዚህም እንግዲህ ተመልካቾች ከዚህ በፊት እንደምታስታውሱት ከሆነ ሩታ እንግዲህ አብርሃምን አብረን እንኖር፣ ሁሉንም ነገር ትተን ሁሉን ነገር ይቅር ተባብለን አብረን እናሳልፍ፣ ይህን ደግሞ ያለችበትም ምክንያት እንግዲህ አብርሃም ምንም ማስረጃ ሊያገኝባት እንደማይችል እርግጠኛ ስለነበረች እና ይሄ ነገር እንግዲህ ተንጓቶ ጭራሹኑ በማላቸው በጣም ክፍተትና በጣም የማይሆን ነገርን እየፈጠረ ከመሄዱ በፊት ለምን ይቅር ተባብለን ያጠፋናቸውን ነገሮች ረስተን አብረው መሆን እንደሚችሉና ከዚህም እንግዲህ የተሻለ ነገርን መፍጠር እንደሚችሉ ነው ሴት ስትናገር የነበረው። እሱንም እንግዲህ የምታስታውሱ ይመስለኛል። ሩታ በጣም ነገሮችን እንግዲህ አርግበው ወደ ቀድሞ ማንነታቸው እንዲመለሱ እየጣረች መሆኑን የተመለከታቸው ይመስለኛል። በዚህም ነው እንግዲህ አሁን ላይ አብርሃም እንግዲህ በሩታ ጉዳይ ላይ ምንም ማስረጃ የለውም፣ ሊያገኝባትም አልቻለም። እንዲሁም ካስከፋዎች ይቅርታ፣ በዚህ ላይ ከተጫንኩሽ በጣም ይቅርታ፣ አሁን ላይ እውነታውን አላወቁም፣ እውነታውን ፈጣሪ ያወጣዋል ብሎ እንግዲህ ነገሮችን ለፈጣሪ ሲተው የተመለከታችሁት ማለት ነው። በሩታ ጉዳይ አብርሃም አሁን ላይ ምንም በእጁ ማስረጃ እንደሌለና ሩታ ምንም ነገር ስለማድረጓ ምንም ነገር ማስረጃ እንዳላገኘ ነው ይሄ ነገር የሚያረጋግጠው። ስለዚህ ልጁ እንግዲህ መሸሽን መርጧል ማለት ነው። ሸሽቶ እንግዲህ ብቻውን ምን ለመወሰን እንዳሰበና እንዳቀደ ማሰብና ትንሽ ጊዜ ለራሱ ማሳለፍ እንደፈለገ ነው የሚያመለክተው ማለት ነው። ለዚያም ነው አብርሃም እንደዚህ እያደረገ ያለው። እንግዲህ አብርሃም እንዳለው ከሆነ እውነቱ ፈጣሪ ያወጣዋል ብሎ ሲናገር ተሰምቷል። በዚህም እንግዲህ እኔ ደግሞ የምለው እውነቱን እንግዲህ ፈጣሪ ቢያወጣው ነው። ሩታ ላይ ማስረጃ ማግኘት የከበዳቸው ማለት ነው። ስለዚህ ልጁ እንግዲህ ሩታ እንደምትለው አብረው መኖር ቢችሉና ሁሉ ነገር አስማምተው አብረው መኖር ቢችሉ አሪፍ ነው ብዬ አምናለሁ። ነገር ግን እንግዲህ አሁን ወዳገኘሁት መረጃ ስገባላችሁ ይህንን ተከትሎ ነው እንግዲህ ሩታና ሄርሜላ ሁለቱም አብርሃምን ተከትለው እንግዲህ አብርሃም ወደ ሄደበት ቦታ ያመሩት ማለት ነው። አብርሃም እንግዲህ ከሀገር መውጣቱን ሰምታችኋል። እሱንም ተከትሎ ነው እንግዲህ ሁለቱም በየራሳቸው መንገድ ወደ አብርሃም እየሄዱት ማለት ነው። በሁለቱም በኩል
እንግዲህ እንዳገኙት መረጃ ከሆነ ሁለቱም ሴቶች እንግዲህ ወደ አብርሃም ዘንድ እንደሄዱና እሱ ወዳለበት ሀገር እንዳመሩ ነው የተሰማው ማለት ነው። ይህንንም ተከትሎ እንግዲህ በሁለቱም በኩል ያሉትን መረጃዎች ለማጣራት ሞክሬ ነበረ። ሩታም እንግዲህ ልጇን ይዛ አብርሃም ወዳለበት ቦታ እንዳመራችና እዛም ሄዳ እንግዲህ አብርሃምን ብቻውን ለማግኘትና ብቻውን ለማሳመን እንዲሁም ደግሞ እንግዲህ አብርሃምን አይምሮን የሚለውጥበት ሀሳቡን የሚቀይርበትን ነገር ለማመቻቸት እንደሆነና በዚያውም እንግዲህ ማንም ጣልቃ ሳይገባባቸው የራሳቸውን ፍቅር የሆነ ጊዜ እንግዲህ ለማሳለፍና ጥሩ የሆነ ጊዜ ከአብርሃም ጋር ለማሳለፍ እንደሆነ ነው የተሰማው ማለት ነው። በዚህም እንግዲህ እሷ እንዳለችው ከሆነ እዛ ማንም አይኖርም፣ የእሱም ቤተሰቦች አይኖሩም። ሄርሜላም እንግዲህ እንደማትሄድ ተስፋ አደርጋለሁ። ስለዚህ እኔ ፈጥኜ ሄጄ ነገሮችን አስተካክዬ እንግዲህ መመለስ አለብኝ። አብርሃምን በተረጋጋ መንፈስና በጥሩ አየር አግኝቼው እሱን አሳምኘው እንዲሁም ደግሞ ልጇንም ይዛ ስለምትሄድ ልጇን ይዛ ስትሄድ ደግሞ እንግዲህ አብርሃም የመቀበል ቻንሱ ሰፊ ስለሆነ በዛም የተነሳ ነው እንግዲህ ሩታ ፈጠን ብላ ወደ አብርሃም ጋር ለመሄድ የቆረጠችው ነው የተባለው። የሩታ እቅድ እንደተባለው ከሆነ እንግዲህ አብርሃምን እዛ ብቻውን አግኝታ አሳምናና በልጁም ቢሆን እንግዲህ ጫና አድርጋበት ለመምጣትና አብርሃምን ወደ እሷ የመቀየር የመጨረሻ አማራጯን ለማድረግ እንዳሰበች ነው የተሰማው ማለት ነው። በዚህም እንግዲህ ወደ አብርሃም ጋር ማቅናቷና የአብርሃምንም ሩም እንዳገኘችው ነው የተሰማው። ወደ ሩሙም እንደሄደች ተሰምቷል ማለት ነው። ተመልካቾች በዚህ ጉዳይ እንግዲህ እንደሰማሁት ከሆነ የሩታ ሀሳብ የመጨረሻ አማራጭ እንደሆነ ነው የተነገረው። በዚህ ጉዳይ እናንተስ ምን ታስባላችሁ? በሌላ በኩል ሄርሜላም እንግዲህ ወደ አብርሃም ጋር መሄዷ ተሰምቷል ማለት ነው። ከእሷም ጋር እንዳገኘሁት መረጃ ከሆነው እሷም እንግዲህ እንደ ሩታ ነው እቅዷ። እሷም እንግዲህ ብቻውን ይሆናል። ስለዚህ ከእሱ ጋር ጥሩ ጊዜ አሳልፌና እሱን ወደ እኔ የሚመጣበትን መንገድ እንዲሁም ደግሞ ስለ ሩታና ስለ ኤፍሬም መጥፎ ነገሮችን እንግዲህ ለማውራትና አብርሃምን በዛም በዚህም ብላ ወደ እሷ ለማምጣትና ለማሳመን እንዳሰበችና ለዚያም እንደሆነ ነው እየሄደችው የተነገረው ማለት ነው። ሄርሜላ እንግዲህ ያገኘችው መረጃ ከአብርሃም ቤተሰቦች መሆኑ ነው የተሰማው። የአብርሃም ቤተሰቦች ቡዜና ዴቭ ነው እንግዲህ አብርሃም የሄደበትንና ሩሙንም የነገሯት ማለት ነው። በዚህም እንግዲህ ባገኘችው መረጃ ቶሎ ብላ እዛ ሄዳ ብቻውን ከሚሆን አብሬ ሆኜ እንግዲህ ነገሮችን አሳምኘውና ወደ እኔ እንዲመለስ አድርጌው እመጣለሁ። በዚያም እንግዲህ ሩታ የመገኘት ቻንሷ ጠባብ ነው ብላ ነው እንግዲህ አስባና አቅዳ ሄደችው። ነገር ግን እንግዲህ ሩታም ከተገኘች ብቻዋን እንዳታገኘው ነገሮችን ለማሰናከል ይመቸኛል። ስለዚህ በሁለቱም መንገድ እኔ ጥሩ አጋጣሚ ነው የሚሆንልኝ ብላ እንግዲህ እንደሄደች ነው የተሰማው። በዚህም እንግዲህ ሄርሜላም እሱን ብቻውን አግኝታ ሁሉንም ነገር አሳምናና ወደ እሷ አድርጋ እንግዲህ በሩታ ላይ ውሳኔውን እንዲወስንባት ለማድረግና እሱንም እቅድ ለማሳካት እንደሆነ ነው የሄደችው። በዚህ ጉዳይም እንግዲህ ተባባሪዎቹ የአብርሃም ቤተሰቦች መሆኑ ነው የተሰማው። በዚህም እንግዲህ የአብርሃም ቤተሰቦች አሁን ላይ ለማን እንደሚያደሉና ለማን እንደሚወግኑ የታወቀ ይመስላል ማለት ነው። ተመልካቾች በዚህ ጉዳይስ የእናንተ ሀሳብ ምን ይመስላል? እውነት ይሄ ነገር እንግዲህ ሁለቱም እዛ ከሄዱ በኋላ ምን ሊፈጠር ይችላል? ሴቶቹስ እንግዲህ እዛ ሲገናኙ ምን ሊከሰት ይችላል በመሀላቸው? እናንተስ እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ተመልካቾች ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ እስከዚያው ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ ተከታታይ ቶሎ ማቀርብላችሁ ይሆናል። እናንተም ቶሎ ይደርሳችኋል። እስከዚያው እንግዲህ ሀገራችንን ሰላም ያደርግልን። ፒስ ቻው።